ልደት የተሰኘ ተከታታይ ድራማ ይዘንላችሁ እንመጣለን። ታምራ ሲኒማ ሰብስክራይብ ያደረጋችሁ ከዛው ጠብቁ። በጣም እንደምትወዱ ተስፋ እናደርጋለን። ጸዴ ስራ ነው እንዳያመልጣችሁ። አባ ድረሱልኝ! ባሴ እማዬ አጀማች ቹሻ የገዛት ጓደኛ ላይ እንዴት ቢላ ታነሳለህ? አባይ እባክህ እኔን ስማኝ። እቺ ሴት ሌባ ነች። እኛ ቤት የመጣችው ልትሰርቀን ነው። ውሸት ነው። አንተ አይደለ እንዴ የቡርቴን ስልክና ማስታወሻ ሰርቀ ወንጀልን ለመደበቅ እኔን ልገለኝ ነበረው? ቡርቴ ሀገር ቤት አልሄደችም እንዴ? ከቡርቴ ጋር የሚያገናኘው ነገር ምንድነው? ስለምን ማስታወሻ ደብተር ነው የምታወራው? እሱን ዝም ብሎ ነው። ትንሽ ጸብ እኮ ነው ግርምሽ። በቃ አንተ ተረጋጋ። አባዬ በቃ ሳሮን እኮ ተጎድታለች። ሐኪም ቤት እንውሰዳት። የለም ማንም ሰው ከዚህ ቤት አይወጣም። እኔ በሌለውበት ጊዜ እዚህ ቤት የተፈጠረውን ነገር ማወቅ እፈልጋለሁ። አባይ እኔ ራሴ ሁሉንም ነገር በዝርዝር አስረዳለሁ። አሁን ግን ጭንቅላቴ በጣም እየደማ ነው። ሆስፒታል መሄድ አለብኝ። ቆይ አንቺ ግን ማንሽ? ቤቴን ለቀሽ ውጪ። እዚህ ቤት ውስጥ ላይሽ አልፈልግም። ጋሼ እባክዎትን አያባሩኝ። ከቤተሰቦቼ ጋር ተጣልቼ ስለመጣሁ የትም የማርፍበት ቦታ የለኝም። አዎ ልክ ነች። እባክህን ግርምሽ ለዛሬ እዚህ ትቆይ። ይሁን ዳኒ፣ ተነስ፣ ፊትህን ታጠብ። ሐኪም ቤት ደርሰን እንምጣ። ነገር ግን ይሄ ጉዳይ ፍርድ ያገኛል። እባክዎትን እዚህ ቤት እንድኖር ይፍቀዱልኝ። እኔ ባለኝ አቅም ሁሉ እዚህ ቤት ልታዘዝ ፍቃደኛ ነኝ። ማለቴ ያው አንዳንድ ነገሮችንም እሰራለሁ። ውሸቷን አባይ። እቺ ልጅ እዚህ ቤት መቆየቷ ለኛ በጣም ውርደት ነው። ዝም በል ዳኒ። መብትህን ያጣኸው ሴት ልጅ ስታስፈራራ ነው። እማዬ እባክሽን ሳሮን ወደ ክፍል ልውሰዳት። ግርምሽ በቃ አንተ ተረጋጋ። እውነቱን ደግሞ ነገ እንደርስበታለን እኮ ሁሉንም። እኔም እሱን ነው የምፈልገው። ክብር የሌለው ቤት መኖር አልፈልግም። አባይ ነገ ሁሉንም እውነት ስትሰማ ግን የምታምነው ታጣለህ። እውነቴን ነው። በል ዳኒ ተነስና ሂድና ታከም። በኋላ ብዙ ደም ከፈሰሰ ጥሩ አይሆንም። ተነስ ሂድ። አዎ እኔ ልሂድ በቃ። አባዬ በደንብ አስብበት። እቺ ርጉም ሳሮን በህይወት መትረፏ ብቻ ሳያንስ እዚህ ቤት ለመኖር ሰበብ ፈጠረች። አባዬም ቢሆን በድንገት ተመልሶ እቅዴን ሙሉ በሙሉ አበላሽብኝ። ግን አሁንም ቢሆን የቡርቴ ስልክ እኔ እጅ ላይ ነው ያለው። ማንም ሊያገኙ አይችልም። ግን ሚስጥሩን ወደ ልደት እርግዝና እንዳታዞሩ የሆነ ነገር ማድረግ አለብኝ። አዎ ለአባዬ
የምነግረው ታሪክ ፍጹም አሳማኝ መሆን አለበት። ሳሮን ልደት ፍቅረኛዋ ጋር እንድታመልጥ ልታግዛት መታ ነው እኔ ያስኳት እለዋለሁ። በጣም አሪፍ ዳኒ። አዎ አባዬ ሳታገባ ማርገዟን ከሰማ ቤቱን በአንድ እግሩ ነው የሚያቆመው። የራሳቸውን ህይወት ለማዳን ሲሉ እኔን ለመከላከል ይገደዳሉ። ሁሌ እኔ ነኝ አሸናፊ መሆነው። አዎ እኔ ዳኒ ብቻ። አሁን ሁሉም ነገር የተረጋጋ ይመስላል። እስቲ እውነቱን ንገረኝ። ቆይ ግርምሽ የምን እውነት ነው የምነግርህ? ሁሉም ነገር ሰላም ነው እያልኩ እኮ ነው። ሰላም ስለሆነ ነው ልጅሽ ቢላ ይዘው ሴት ልጅ የሚያስፈራራው? ዳኒ ሰሞኑን እኮ ትንሽ ጭንቀት ስላለበት ነው እንጂ ሌላ እኮ ምንም የተለየ ነገር አልተፈጠረም። ቡርቴ ሀገር ቤት ሄደችው ለምንድን ነው? ለምንስ ነው ስልኳን እዚህ ትታ ሄደችው? እሷማ እኮ በአስቸኳይ ቤተሰብ መርዶ ሰምታን ሄደችው ብዬ ነግሬህ አልነበር? እኔ ግን አይመስለኝም። አይኖችሽ ትልቅ ሚስጥር ደብቀዋል። አረ በፍጹም ግርምሽ። ቆይ እኔ ምን እደብቅሃለሁ? ዳኒ ያኔ ቡርቴ ማስታወሻ ደብተር ከእጅሽ ላይ ወሰደው ለምንድን ነው? ዝም ብሎ የልጆች ወሬ ስለነበረበት እኮ ነው ሊያሳየኝ አልፈለገው። በደም የተጨማለቀ ደብተር ነው ዝም ብሎ የልጆች ጨዋታ ነው የምትይው? ውይ ግርማ ደግሞ በቃ ነገሩን አታካብደው ተው። ይኸውልሽ እኔ እዚህ ቤት ራስ ነኝ። ክብሬ ዝም ብሎ መሬት ሲወድቅ ዝም ብያለሁ። አውቃለሁ ግርምሽ፣ ግን ደግሞ እኮ የቤቱ ሰላም ከጥያቄ በላይ እኮ ይበልጣል። ሳሮን ከዚህ ቤት መሄጃ አጥቼ ነው ብላ እዚህ መቆየቷስ ምን ማለት ነው? ሳሮን እኮ ከቤተሰቦቿ ጋር ተጣልታ እንደመጣች እኮ ነግረሃለች። ዳኒ ግን እሷን ሌባ ናት እያለ እየከሰሳት ነው። ያለምንም ፍጭ ዝም ብሎ ይከሳታል ብለሽ ታስቢያለሽ? አይ ግርምሽ፣ ዳኒ እኮ ሰሞኑን ከመሬት ተነስቶ ሰዎችን የመጠርጠር በሽታ እኮ ይዞታል። አሁን ሁሉንም ልጆች እዚህ ጥሪልኝ። እሺ ግን አንተ ተረጋጋ እባክህ ግርምሽ። እሺ ዳኒ፣ የሰራኸውን አጸያፊ ድርጊት ዛሬ አስረዳ። አባዬ እቺ ሳሮን የምትባል ሴት የልደትን ሚስጥር ይዛ ልታስፈራራ ነው የመጣች ሴት ነች። ምን አይነት ሚስጥር? ድንቡሽ ምንድን ነው የደበቀችው? አሁኑኑ ንገረኝ። ልደት ሰሞኑን ትምህርቷን ትታ ከዛ ጌዲ ከሚባል መናጢ ጋር ልጠፋ አስታቅድ ነበር። ውሸት ነው ጋሼ። ሲጀመር እኔ ወደዚህ ቤት የመጣው ከቤተሰቦቼ ጋር ስለተጣላው ነው። እኔ ደግሞ በጣም ምርጥ ጓደኛዋ ነኝ እንጂ የእሷን ውድቀት የምመኝ እሱ አይደለሁም። ሌባ! ጭራሽ ስትያይ ሰበብ ትፈጥራለሽ አይደል? እና ቆይ ታዲያ ባለፈው ሌሊት ምን ልታደርጊ ነው ክፍል የገባሽው? አንተ የቡርቴን ስልክ ስትደብቅ ክፍል ውስጥ የገባሁትማ የቡርቴን ስልክ ለማግኘት ነው። ያ የቡርቴ ስልክ እዚህ ቤት ምን ይሰራል? ግርምሽ እባክህ አትስማቸው። ይሄ እኮ ዝም ብሎ የልጆች ክርክር እኮ ነው። አባዬ እኔ የትም የማምለጥ ሀሳብ የለኝም። ዳኒ ግን እያስፈራራኝ ነው። እኔ እኮ ቤታችን በውሸት እንዳይፈርስ እየጣርኩ ነው። ለምን አትረዱኝም እማዬ? ዳኒ ያንን የቡርቴ ማስታወሻ ደብተር አሁኑ ነው አምጣው። አባዬ ደብተሩ እኮ ምንም የለውም፣ ዝም ብሎ ወረቀት ነው። አረ በደም የተጨማለቀ ዝም ብሎ ደብተር ነው አይደል? አፍሽን ዝጊ እሺ። ሰሚያለሽ? እዚህ ቤት ውስጥ የምትኖሪው በምህረት መሆኑን አትርሺ እሺ። በቃችሁ። ይሄ ቤት የፍርድ ቤት አዳራሽ አይደል። እባክህ ውዴ በቃ ይሄን ነገር እዚህ ላይ እንተው ለዛሬ። አንተ ዳኒ አሁኑ ማስታወሻ ደብተሩን ይዘና አለዛ ፖሊስ ጣቢያ ይዤ እሄዳለሁ። አባዬ እባክህን ሰላማችንን አታጥፋ። የፈጠረው ውሸት አሳማኝ ነበር። አዎ እኔ ሌባ በማድረግ የጋሽን ትኩረት ወደ ሌላ ወሰደው። አባዬ ግን አሁንም ማስታወሻ ደብተሩን ይፈልገዋል። ዳኒ አደጋ ላይ ነው። ዳኒ እኮ ደብተሩን ዛሬ ሊያጠፋ ይችላል። ስለዚህ ስልኩን ዛሬውኑ ማግኘት አለብን። ግን የክፍል ቁልፍ አሁንም ዳኒ ጋር ነው ሳሪ።
እቱ ቅድም ዳኒ ሲታጠብ ቁልፉን ጠረጴዛው ላይ ስታስቀምጠው አይቻለሁ። እማዬ ቁልፉን ወስደው ይሁን እንዴ? አታስቢ፣ ቁልፉን እንድትሰጠኝ ነው ያናገራታለሁ። እማዬ ዳኒን ትፈራዋለች በጣም። ለገዛ ልጇ ህይወት ስትል ግን ልታደርጉ ይገባል። እሺ ሳሪ ሂጂና ሞክሪ፣ ግን አደራሽን ለኔ ብለሽ ራስሽን ችግር ውስጥ እንዳከቺ። እውነቱ ሳይወጣ ከዚህ ቤት እንደማልወጣ ቃል ገብቼልሻለሁ። ስለዚህ ያቅሜን ሁሉ አደርጋለሁ። ጊድዬ እስር ቤት ሆኖ ምን እያሰበ ይሁን? ስለሱ አታስቢ። እውነቱ ሲወጣ እሱም ነፃ ይወጣል። ዳኒ ግን እኛን እንዳይጎዳ እንፈራለሁ። ጋሼ ቤቱ ስላለ ምንም ሊያደርገን አይችልም። እሱማ ልክ ነሽ። አባዬ መኖሩ ለእኛ ትልቅ ከለላ ነው። አዎ፣ አሁን ይሄንን እድል ተጠቅመን ስልኩን ማግኘት አለብን። ልክ ነሽ ሳርዬ፣ ፈጣሪ ይርዳን። እቱ እባክሽን ስሚ፣ የዳኒን ክፍል ቁልፍ ስጪኝ። ሳሮ ልጄ፣ ቆይ ምን ልታደርጊበት ነው ቁልፉን? ደግሞ እኮ ዳኒ ካወቀ ይገልሻል። እሱ የደበቀው ሚስጥር ካላገኘን እኮ ሁላችንም አደጋ ውስጥ ነን። ቆይ ግን ሳሮን፣ እዛ የቡርቴ ማስታወሻ ደብተር ውስጥ ምን ተጽፎበት ነበር? ዳኒ ቡርቴን የገደላት የልደትን አሰቃቂ ሚስጥር ለጋሽ ልትናገር ስትል ነው። ወይኔ ጉዴ! ቆይ ልጄ እውነትም ነፍሰ ገዳይ ሆነ ማለት ነው? አውቱ የልደትን እርግዝና የምታስወርዱት ከሆነ ሁላችሁንም እገላችኋለሁ ብሎ ዝቶብናል። ወይኔ ጉዴ ዘንድሮ! እኔ እኮ ልጄን አውሬ አድርጌ አላሳደግኩትም። ቆይ አሁን ይሄ ምን ማለት ነው? ስለዚህ እባክሽ ቁልፉን ስጪኝ። ያን የቡርቴን ስልክ ፈልጌ ማግኘት አለብኝ። ሳሮን፣ ቁልፉማ እኮ መሳቢያ ውስጥ ነው ያለው፣ ግን ደግሞ እኔ እፈራለሁ። ሳሮን ውሰጂ፣ ግን እባክሽን በጥንቃቄ ተጠቀሚበት። አመሰግናለሁ እቱ። ይሄ ውለታሽ ሁላችንንም ህይወት ያድነዋል። ዳኒ እንዳይሽ እባክሽን ተጠንቀቂ። እሱ አሁን ከጋሼ ጋር እያወሩ ነው። በቃ እኔ ሳሎን ልሂድና ሁለቱንም በወሬ አጠምዳቸዋለሁ። እኔ ደግሞ አሁን ስራዬን ጨርሳለሁ። ግን ስላገሽኝ በጣም አመሰግናለሁ እቱ። ሳሮንዬ፣ አንቺም እኮ በማያገባሽ ነገር ከኛ ጋር ተሰቃየሽ። አታስቢ እቱዬ፣ ለእኔም ለልደትም ስል ነው የማደርገው። ደግሞ እውነቱ ነፃ ያወጣናል። ቶሎ ማግኘት አለብኝ። ቆይ የታስቀምጦት ነው እየተረገመ ሰውዬ። እዛ ጋ ይሆን እንዴ? ድንገት አድርጋ ስራ አድርጎት ይሆን እንዴ? እስቲ ሊሆን እንዴ? አገኘሁት! ፈጣሪ ተመስገን፣ አገኘሁት። ቶሎ መውጣት አለብኝ። ዳኒ፣ ያንን ደብተር ካላመጣው የነገርኩህን እንዳትረሳ። አባዬ፣ እኔ እኮ ደብተሩን የት እንዳስቀመጥኩ ስለጠፋኝ ነው እንጂ እሰጥሃለሁ። እኔ እውነቱን ሳላውቅ ምንም አይነት ረፍት የለኝም ገነት። አባዬ፣ ያቺ ሳሮን የሚሏት ሴት እኮ እኛ ቤት ውስጥ ኑሯችንን ህይወታችን ልዘበራርቅ የመጣች ጠላት ናት። ይኸውልህ፣ ጠላት መሆኗን እኔ ራሴ ያረጋግጣለሁ። አሁን አንተ ደብተሩን ይዘና። በቃ እሺ አባዬ፣ ሄጄ እንደምንም ፈልጌ አመጣዋለሁ። ዳኒ፣ ቡናውን ጠጥተህ ትሄዳለህ። አትቸኩል የኔ ልጅ። አይ ማይ፣ አባዬ ስለፈለገው አሁን ሄጄ ባመጣለት ይሻላል። ሂድ ቶሎ በል። እሺ አባዬ።
መቼም እግዚአብሔር ሰላሙን ይስጠን እንጂ ቆይ ቤት ምን ሊሆን ነው? ክብር የሌለው ቤት ይፍረስ። እኔ ግድ የለኝ። እንዴ ግርምሽ እንደዚህማ አትበል። ይሄ እኮ የልጆቻችን ህይወት እኮ ነው። ይኸውልሽ ልጆቼ ክብሬን ካጠፉ ለእኔ ልጆቼ አይደሉም። አባዬ እኔ ሁሌም ያንተን ክብር አስባለሁ። ምንም አታስብ። በል በቃ ዳኒ ሂድ በቃ። ወይኔ አይኔ እንዴ! ወይኔ እንዴ! ወይኔ ኧረ ጉድ! ወይ ደብተሩ እንዴ! ደብተሩ ወይኔ! አይሆንም እንዴ! ወይኔ እንዴ! ደብተሩ ቆይ እዚያ ነበር እንዴ? አረ ደብተሩ ወይኔ! ችልኩስ ወይኔ! እንዴ ሳሮን እንዴ ሳሮን እንዴ እቺ የተረገመች ወይኔ ሰራችልኝ። እሷ ነች የምትሆነው። እሷ ነች እንዴ ሌላ ማን ይሆናል? ወይኔ ወይኔ አለቅሽም አንቺ ሰይጣን አለቅሽም። ኧረ ጉድ ነው ዘንድሮ። እንዴ ይህን ደብተር እኮ ለአባዬ ከሰጠችው ነገር ሁሉ ተበለሻሽ። አባዬ እውነቱን አወቀው ማለት በቃ ፖሊስ ጣቢያ። ወይኔ 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 ፖሊስ ጣቢያ። እንዴ ሁሉም ወንጀል ወደ እኔ ነው የሚዞረው። ምንድነው ማለት? አይሆንም አይሆንም፣ አንቺ ውሻ አይሆንም። ሳሮን እገልሻለሁ አንቺ ልኮስ። እንዴ ዛሬ የመጨረሻሽ ነው የሚሆነው። አለቅሽም ሳሮን አለቅሽም። እመኚኝ ዛሬ የመጨረሻ ምሽትሽ ነው የሚሆነው። እኔ ዳኒ አይደለሁም። አለቅሽም። እውነትሽን ነው ሳሮን? የቡርቴ ማስታወሻ ደብተር አገኘሽው? አሁን ልደት ዳኒ እኮ አልጋ ስር ደብቆት ነበር። አሁን እጃችን ላይ ገባ። ወይኔ ቡርቴ የገዛ ወንድሜ እንደደፈረኝ እዚህ ላይ ጽፋልሽ ማለት ነው? አዎ ጋሽ ግርማ ይገላቸዋል ብሎ ስላስፈራራት ነው ሚስጥሩን ሁሉ የደበቀችው። ግን ሳሪ ይህንን ደብተር ላባዬ ካሳየ ነው እኔ ሙሉ በሙሉ ያበቃልኛል። በፍጹም አታስቢ። እኔ እኮ የምሰጠው ቡርቴ መጥፋቷን የሚገልጸውን ገጽ ብቻ ነው። ማለት ያ እርግዝና የሚያሳየውን ክፍል ቀደን እናወጣዋለን? በትክክል የአንቺ ስም ያለበትን ገጽ ቀደን እናወጣዋለን። እግዚአብሔር ይስጥሽ ሳሪዬ። ስለዚህ ለአባዬ የዳኒን ወንጀል ብቻ ነው የምናሳየው ማለት ነው? አዎ ጋሼ ቡርቴ እንደማይቶ ዳኒ ላይ እርምጃ ይወስዳል። ስለዚህ የኔ እርግዝና ሚስጥር ለዘላለም ተደብቆ ይቆያል አይደል? አዎ። ታዲያ ለአባዬ ደብተሩ መች ልንሰጠው ነው? ደብተሩን ሲያጣ ዳኒ መምጣቱ አይቀርም። የዛኔ ደግሞ እኛ እንጨዋለን። ከዛ ታባና ጋሼ ደግሞ ይመጣሉ። አንቺ ሳሮን ልደት ክፈቱት ብያለሁ። ያንን ደብተር ከደበቅሽበት አውጥተሽ ስጪኝ። በፍጹም አልከፍትልህም። ወንጀል ዛሬ ለጋሼ ነው የምነግርልህ። አንቺ ውሻ ትሰሚኛለሽ አይደል? በሩን ሰብሬ ከገባው ሁለታችሁንም እዚሁ ነው የምጨርሳችሁ። አባዬ እባክህን አልን፣ ዳኒ ሊገለን ነው። እኔ ይኸውልሽ ቢመጣም ባይመጣም ይሄን በር ገንጥዬ መግባት አይቀርም። ክፈቹ ብዬሻለሁ። ጋሼ ባኮትሉ የቡርቴ ማስታወሻ ደብተር እኛ እጅ ላይ ነው። ውሻ ዝም በይ፣ አፍሽን ዝጊ እያልኩሽ ነው። ደብተሩን ስጪኝ።
ነግሬሻለሁ ሳሮን። ጋሼ እቱ ጋሼን ይዘሽው ነይ። ልደት ሳሮን በሩን ልሰብረው ወየውላችሁ። በፍጹም አንሰጥህም። እሺ እስከ ዛሬ የሰራኸው ወንጀል ዛሬ ማብቂያው ይሆናል። እኔን እስር ቤት ለማስገባት ያሰባችሁት ሴራ ዛሬ አብሯችሁ ይጠፋል። እሺ አውሬ ነህ። እሺ ዳኒ ዛሬ ማንነትህን ያውቃል አባቴ። ስሚ አባትሽ እውነቱን ካወቀ መጀመሪያ አንቺ ነው ሲጥ አድርጎ የሚገልሽ። ልደት ውሸት ነው። የልደት ሚስጥር እሳት ውስጥ ገብቷል። አንተ ብቻ ነው የምትቀረው። ምን? አንቺ ማትረቢ ወረቀቱን አቃጠላችሁት? ቀጠል ነው። አሁን የቀረው ያንተ ሚስጥር ነው። እሺ ወይኔ ጉዴ! አባ ድረሱልኝ! ጋሼ! እማዬ! ዳኒ እህተ ክፍል ቢለያዝ ምን ታደርጋለህ? አባዬ ምን መሰለህ፣ እነዚህ ሁለት ሴቶች እኔን ለማዋረድ የኔን ስም ለማጥፋት ከጀርባ የሆነው እያሰሩብኝ። ይኸው የቡርቴ ደም የነካው ማስታወሻ። ወይኔ ጉዴ! በቃ ሚስጥር ወጣ ማለት ነው። ዳኒ ቡርቴን ሚስጥር ብትናገሪ እገልሻለሁ ብለህ የጻፍከው አንተ ነህ? አባዬ እውነት እምልልሃለሁ፣ ይሄ ጽሑፍ የኔ አይደለም፣ ውሸት ነው። ዝም በል። እውነት እየተናገሩ እያለ እንዴት ተዋሻለህ? አባዬ እባክህን እመነኝ። ዳኒ በጣም አደገኛ ሰው ነው። በቃ ልጄ ነፍሰ ገዳይ ሆነ ማለት ነው። አንተ የኔ ዘር አይደለህ። ክብሬንና ስሜን ያጠፋ አውሬ ነህ። ሳሮን ዛሬ እኔን ብታጠፊኝ እመኝኝ ህይወትሽ ለዘላለም ነፃ አይወጣም። እኔ ነፃ ወጥቻለሁ። አንተ ግን ለዘላለም ወኔ ትገባታለህ። ገኒ አሁኑኑ ፖሊስ ጋር ደውይ። ይሄ አውሬ ከዚህ ቤት መውጣት አለበት። እማዬ እንዳትደውይ። እኔ ከታሰርኩኝ የዚህ ቤት ሚስጥር ሙሉ ለሙሉ አደባባይ ላይ ይወጣል። ዳኒ ምን እያልክ ነው? አባዬ በጣም ጥሩ። እንደዛ ከሆነ እኔ የምነግርህ በጣም ትልቅ የሆነ እውነት አለ። ምንም አይነት ወሬ መስማት አልፈልግም። ወንጀለኛ ነህ በቃ። አባዬ ፖሊስ ከመምጣቱ በፊት የልደት ባህሪ ሙሉ ለሙሉ ለምን እንደተቀየረ እስቲ ጠይቃት፣ እሷም ትንገርህ። ምን ማለት ነው ዳኒ? ልደት ምን ሆና ነው? አባዬ አትስማው፣ በአስቸኳይ ፖሊስ ጥራ። እማዬስ ብትሆኝ ጽንሱ መቋረጥ እንዳለበት ስትነግሪያት እንደነበር ለአባዬ ንገሪዋ። ገኒ ስለምንድን ነው ጽንስ የሚወራው? ማናት ያረገዘችው? ጋሼ ዳኒ እያወራ ያለው ስለ እኔ እርግዝና ነው። ከቤት የወጣሁት ስላረገዝኩ ነው። ውሸት ነው። ሳሮን አይደለችም ያረገዘችው አባዬ። እኔ እውነቱን እነግርሃለሁ። ያረገዘችው የገዛ ልጅህ ልደት ነች። ልደት? ስለምንድን ነው ጽንስ የሚወራው? የእውነት ነው? የእውነት ነው ያረገዝሽው? አባ አይ ያንተ ንጹህ ዘር አሰደበች። ሳታገባ አርግዛ አዋረደች። ቤት ውስጥ ተቀምጣለች። ከማን ያረገዝሽው? ልደት ንገሪኝ፣ ከማን ያረገዝሽው? ከዛ መናጢ ጌዲዮን ከሚባል ሰይጣን እንዳረገዘች ትንገርህ። እባክህን ታት ለዛሬ እባክህን፣ እባክሽ። ምንድን ነው የምሰማው? ለዘመናት ተጠብቆ የነበረው የቤተሰቤ ክብር ዛሬ በእኔ ቤት ተዋረደ። አያ አባይ፣ እኔም የቤተሰቡ ክብር እንዳይዋረድ ቅሌታችን ሜዳ ላይ እንዳይበተን ብዬ ነበረ ደብተሩን የደበኩት። የንጉሳን ቤተሰብ ልጅ ሆነሽ ማርገዝሽ ውርደትና ሞት እንደሆነ አታውቂም? ልደት አባዬ እባክህ ተረዳኝ። ፈልጌ እኮ አይደለም ተገድጄ ነው። ማን ያስገድደሽ? ያ መናጤ ጌዲዮን ነው ህይወትሽን ያበላሸው? ምሽ እባክህ ለዛሬ ብቻ ተዋት። በፍጹም በዘራችን ሴት ልጅ ከነ ክብሯ ተድራ መውለድ አለባት። አለበለዚያ ከዘራችን ትሰረዛለች። አባዬ እኔ ለጌዲ ክብር ስል ህይወቴንም ቢሆን እሰጣለሁ። እባክህ ግን እሱን ተወው። ያ መናጤ ላደረገው ነገር አስከፍለዋለሁ፣ አጠፋዋለሁ። ግርምሽ እሱን ማድረግ እኮ መፍትሄ አይደለም። በቃ ቶሎ ብለን
ሰርግ እንደግስ። ትምህርቷን ሳትጨርስ ምንም አይነት የትዳር ግንኙነት እንዳይኖራት አስጠንቅቄሽ ነበር። አባዬ እኔን እንደፈለክ አድርገኝ፣ ግን ከዚህ ታሪክ ውጭ የሆኑ ሰዎችን ምንም አታድርጋቸው እባክህን። የዘራችን ስም ተሰደበ። እስከ መጨረሻው ይሄ ነገር ከዘራችን ውርስ ያስወግደኛል። በቃ ግርምሻውን ተረጋጋ፣ መፍትሄ እንፈልጋለን። ዳኒ የት ነው አሁን እሱ የት ነው ያለው? ዳኒ ክፍል ውስጥ ነው። ዳኒ ለካ እውነቱን ነው። የቤተሰባችንን ክብር ለመጠበቅ ሲል ነበር ለካ ደብተሩን የያዘው። ይህ ደግሞ ወንጀለኛ ነው ብዬ ጠረጠርኩት። ልደት፣ ከዛሬ ጀምሮ ከክፍልሽ አንድ እርምጃ እንዳትወጪ። እሺ ግርምሽ፣ በቃ እሱን ለኔ ተወው። አንተ ብቻ ተረጋጋ። እሷን እኔ እጠብቃታለሁ። ክብር የሌለው ቤት መቃብሬ ነው። ሳሮንዬ እኔ እኮ ግራ ገባኝ። ጌዲዬ እኮ አሁንም አደጋ ላይ ነው። ዳኒ ራሱን ለማዳን ሲል ቤቱን በውሸት እየመራው ነው። ግን እኮ ጌዲዬ ንጹህ ሰው ነው። አባቴ ደግሞ እሱን ይቀጣዋል። አታስቢ፣ ጌዲ እኮ በጣም ጠንካራ ሰው ነው። ዳኒ ግን አባዬ ፊት ጀግና ሆነ። አባዬም ደግሞ ቤቱን የጠበቀ መስሎት አምኖታል። ለጊዜው ነው ልደት። እማዬም ብትሆን እኮ ጽንሱ ከዳኒ እንደሆነ አታውቅም። የባሰ ተወሳሰበብኝ። አዎ አሁንም ጌዲ እየመሰላት መሆኑ ለዳኒ እኮ ትልቅ ጊዜ ይሰጠዋል። ሳርዬ ከእንግዲህ ግን ይሄንን ውሸት ተሸክሜ መኖር አልችልም። በጣም ደክሞኛል። እባክሽ ትንሽ ታገሺ ልደት። እኔ እኮ ላንቺ ብዬ ነው እዚህ ቤት የቆየሁት። አሁንም ደግሞ ያለን አማራጭ የቡርቴ ስልክ ብቻ ነው። ግን ዳኒም ቢሆን ስልኩን ሌላ ቦታ ሊደብቀው ይችላል። እድላችንንማ መሞከር አለብን። መቼም ቢሆን ተስፋ አንቆርጥም። ሳርዬ እሱ እንደሆነ በጣም ጨካኝ ሰው ነው። ሰው መግደል በጣም ሱስ ሆኖበታል። ስለዚህ ደግሞ ይጎዳሻል። ህይወቴን ሰጥቼም ቢሆን ያንን ስልክ አመጣዋለሁ። ሌላ ምንም አማራጭ የለኝም። እሺ በቃ ግን አደራሽን ራስሽን ጠብቂ። አንቺም ራስሽን ጠብቂ። ባትፈልጊውም ጽንሱ ወድሽ ውስጥ እስካለ ድረስ ራስሽን መንከባከብ አለብሽ። አባዬም እኮ እውነት አለው። እሱንም አሳፈርኩት፣ አሳዘንኩት። አንቺም እኮ ፈልገሽው አይደለም ሴት ልጅ ማርገዟን እንጂ እንዴት እንዳረገዘች ምናምን የሚጠይቅ የለም። ውርደቷን ነው እንጂ የሚያዩት። በጣም አመሰግንሻለሁ። አንቺ ባትኖሪ እኮ ምንም ብርታት አይኖረኝም ነበረ። እኔ እኮ ያደረግኩት አንቺ ካደረግሽው አይበልጥም ውዴ። በጣም ነው የምወድሽ። አንቺ ጓደኛ ብቻ ሳትሆኚ እህትም ጭምር ነሽ። በጣም ነው የምወድሽ።